አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 26 2018 ወይም የረመዳን 17ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ እንደሚገባ የኢትዮጵያ ቡናና ሻይ ባለስልጣን አሳሰበ። በኡጋንዳ የመጀመሪያው ኢስላማዊ ኢንሹራንስ ተከፈተ። የኢራን ባለስልጣናት እስራኤል በባህረ ሰላጤው የኢነርጂ ጣቢያዎች ላይ የተወሰኑ የድሮን ጥቃቶችን እንደፈጸመች ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ እንደሚገባ ባለስልጣኑ አሳሰበ። የኢትዮጵያ ቡናና ሻይ ባለስልጣን የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ እንደሚገባ አሳስበዋል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ባለፉት 2 ወራት የቡና ዋጋ በዓለም አቀፍ ደረጃ እየቀነሰ መምጣቱን ገልጸዋል። ባለፉት 5 ዓመታት በመጠንና በጥራት የተሻለ ቡና ለዓለም ገበያ በማቅረብ የተሻለ ገቢ ማግኘት ተችሏል ብለዋል። ዶክተር አዱኛ የቡና እሴት ሰንሰለትን ማሳጠርና ምርትና ምርታማነትን ማሳደግ የሚያስችሉ ስራዎች መሰራታቸውን በመጠቆም በዘንድሮ በጀት ዓመት 1.5 ሚሊዮን ሜትሪክ ቶን ቡና ተመርቷል ብለዋል። በ2017 በጀት ዓመት 2.6 ቢሊዮን ዶላር በላይ ከቡና ወጪ ንግድ ገቢ የተገኘ ሲሆን በዘንድሮ በጀት ዓመትም 3 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝ ገልጸዋል። ከ2000 በላይ አርሶ አደሮች ቡናን ለዓለም አቀፍ ገበያ ማቅረብ እንዲችሉ የላኪነት ፍቃድ ማግኘታቸውን የጠቀሱት ዋና ዳይሬክተሩ 500 ያህሉ ቀጥታ ያቀረቡ መሆኑን ተናግረዋል። ቡና በተመረተበት ዓመት መውጣት እንዳለበት በሕግ የተቀመጠ ቢሆንም ዋጋ ይጨምራል በሚል ምርት ይዘው የተቀመጡ አካላት ለአንድ ዓመት ያህል የዓለም አቀፍ የቡና ዋጋ በዚሁ ሊቀጥል እንደሚችል ተገንዝበው በእጃቸው ያለውን ለገበያ ማቅረብ እንዳለባቸው አስገንዝበዋል። ሀገራዊ የኮንትሮባንድ ንግድን የሚከላከል ግብረ ኃይል መቋቋሙን ጠቁመው በኮንትሮባንድ ለመላክ ጥረት የሚያደርጉ አካላት ላይ ክትትል እንደሚደረግም አብራርተዋል ሲል የዘገበው ኢዜአ ነው። በባንኮች መካከል የተደረገው የገንዘብ ገበያ የ2 ትሪሊዮን ብር ታሪካዊ ግብይት አስመዝግቧል ተባለ። የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ በባንኮች መካከል የገንዘብ ገበያ አጠቃላይ የግብይት መጠን 2 ትሪሊዮን ብር በማለፍ አዲስ ታሪካዊ ምዕራፍ መመዝገቡን አስታውቋል። ለዚህ እድገት በዘንድሮ በጀት ዓመት ባለፉት 5 ወራት የታየው መነቃቃት በምክንያት ተጠቅሷል። በጥቅምት 2017 ስራ ከጀመረ በኋላ የመጀመሪያውን 1 ትሪሊዮን ብር የግብይት መጠን ያሳካው መስከረም 16 2018 ነበር። ስኬቱ በኢትዮጵያ የፋይናንስ ተቋማት መካከል ያለውን መተማመን እየጎለበተ መምጣቱንና የገበያው ጥልቀት እየጨመረ መሆኑን የሚያሳይ ማረጋገጫ ነው ተብሏል። በተለይም በቅርብ ሳምንታት ውስጥ የታየው የግብይት እንቅስቃሴ እጅግ ከፍተኛ እንደነበር የተገለጸ ሲሆን ከየካቲት 16 እስከ 20 2018 ባለው አንድ ሳምንት ብቻ 125 ግብይቶች መከናወናቸው ተገልጸዋል። በሳምንቱ በአንድ ጀንበር የብድር አገልግሎት ብቻ 87.4 ቢሊዮን ብር የሚጠጋ ገንዘብ እየተዘዋወረ ሲሆን ይህም በገበያው ታሪክ ከፍተኛ ሳምንታዊ ክንውን ሆኖ ተመዝግቧል። ባለስልጣኑ በገበያ ላይ የዋሉ በባች ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም አስጠነቀቀ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ከባለድርሻ አካላት በደረሰው ጥቆማ መሰረት በባች ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም ያስጠነቀቀው በተደረገው የናሙና ምርመራ ጥራቱንና ደህንነቱን ባለመጠበቁ ነው ብሏል። ባለስልጣኑ እንዳለው በተደረገው የናሙና ምርመራ በምርቱ ውስጥ ዝልግልግ ያለ ባዕድ ነገር የያዘ መሆኑ ተረጋግጧል። ይህ ሁኔታ ምርቱ ለሰው ልጅ ጤና አደገኛ መሆኑንና የማምረት ሂደቱ የመልካም አመራረት ስርዓት አለመከተሉን ገልጿል። በዚህም መሰረት ችግሩን ዘላቂ በሆነ መልኩ ማስተካከያ ማድረጉን ተረጋግጦ በጽሁፍ የማምረትና የማከፋፈል ፍቃድ እስካላገኘ ድረስ ድርጅቱ ከየካቲት 24 2018 ጀምሮ የማምረትና ምርት ወደ ገበያ ማሰራጨት እንዳይችል ታግዷል። በተጨማሪም በገበያ ላይ የዋለው ችግሩ የታየበት ምርት በ5 ቀናት ውስጥ ድርጅቱ ከገበያ እንዲሰበስብና ለባለስልጣኑ እንዲያሳውቅ ውሳኔ ተላልፏል። ቀጥለናል።
ምዕመናን የረመዳንን ወር 16ኛ ቀን አጠናቀው 17ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ከንቲባ አዳነች አቤቤ የኢፍጣር መርሃ ግብር አካሄዱ። የአዲስ አበባ ከንቲባ አዳነች አቤቤ በዝቅተኛ የኑሮ ደረጃ ላይ ከሚገኙ በርካታ ምዕመናን ጋር የኢፍጣር መርሃ ግብር አካሂደዋል። ከንቲባዋ ፕሮግራሙን ያካሄዱት የካቲት 25 2018 በአድዋ ፓርክ ነው። ከንቲባዋ በአሁኑ ሰዓት ሁሉም ማህበረሰብ በጾም ላይ ስለሚገኝ ይበልጥ ወደ ፈጣሪ የሚቃረብበት ነው ብለዋል። ይህም በተለያየ ሃይማኖት ውስጥ ሆኖ እርስ በርስ የምንጠያየቅበት የምንደጋገፍበትና የምንተሳሰብበት ጊዜ ነው ሲሉ አክለዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ከሚገኙ ወገኖች ጋር የሚደረገው የኢፍጣር ፕሮግራም በሁሉም የከተማዋ ክፍለ ከተሞች እየተከናወነ እንደሚገኝም ገልጸዋል። አቢሲኒያ ባንክ አሚን ለበጎነት በተሰኘ መሪ ሐሳብ በባቡል ኸይር ባዘጋጀው የኢፍጣር መርሃ ግብር ላይ 1 ሚሊዮን ብር ለገሰ። አቢሲኒያ አሚን በተሰኘው የተሟላ ከወለድ ነጻ የባንክ አገልግሎት የሚታወቀው አቢሲኒያ ባንክ በባቡል ኸይር የበጎ አድራጎት ድርጅት ኢፍጣር ያዘጋጀው የካቲት 25 2018 ነው። በኢፍጣር ፕሮግራሙ ላይ የወለድ ነጻ የባንክ አገልግሎቱ ቺፍ ኦፊሰር አቶ አብዱል ቃድር ሪድዋንና ሌሎች ከፍተኛ የሥራ ኃላፊዎች ተገኝተዋል። የአቢሲኒያ አሚን ብራንድ አምባሳደር ጋዜጠኛ መሐመድ ፈረጅም በመርሃ ግብሩ ላይ ተሳትፈዋል። አቢሲኒያ አሚን በተመሳሳይ መሪ ሐሳብ የረመዳንን ወር በማስመልከት በተለያዩ የኢትዮጵያ ክልል ከተሞች ለአቅመ ደካሞች ድጋፍ እያደረገ ይገኛል። ባንኩ በወሩ ድጋፉን እያደረገ የሚገኘው ከወገኖቹ ጋር በአብሮነት መቆሙን ለማሳየት መሆኑን ኃላፊዎቹ ገልጸዋል። በዚህም በጾም ወቅት በቂ ማፍጠሪያ ማግኘት ለማይችሉ ወገኖች በዲላ ከተማ ከሚገኙ የተራድኦ ተቋማት ጋር በመቀናጀት ማህበራዊ ኃላፊነቱን መወጣቱን አስታውቋል። ባለፉት 5 ዓመታት በባህር ዳር ከተማ የተለያዩ የተራድኦ ስራዎችን እየሰራ ከቆየው ምርኩዝ የበጎ አድራጎት ማህበር ጋር በመቀናጀትም እንዲሁ ለ150 ወገኖች የረመዳን አስቤዛ ድጋፍ አድርጓል። የአቢሲኒያ ባንክ ደሴ ዲስትሪክት አሚን ከወለድ ነጻ የባንክ አገልግሎት በበኩሉ ከ250 ሺህ ብር በላይ ወጪ በማድረግ በኢኮኖሚ ዝቅተኛ ለሆኑና ለአቅመ ደካሞች የረመዳን ወርን ምክንያት በማድረግ የምግብ ቁሳቁስ ድጋፍ አድርጓል። አቢሲኒያ ባንክ ድጋፉን ያደረገው ከደራሽ በጎ አድራጎት ማህበር ጋር በመተባበር ነው። ባንኩ ከነዚህ ከተሞች በተጨማሪ በጎንደር፣ ኮምቦልቻና ሐዋሳ ከተሞች ድጋፍ አድርጓል። ድጋፉ በዛሬው ዕለትም በአብደላ ኢብኑ መክቱም የቁርአን ማህበር የቀጠለ ሲሆን በቀጣይ ሳምንት ቢሾፍቱና አዳማ ከተሞችን እንደሚያዳርስ የላከው መረጃ ያመለክታል። አቢሲኒያ ባንክ ከዚህ ቀደም በተመሳሳይ ለበጎነት የተዘረጉ እጆች በሚል መሪ ሐሳብ ድጋፍ ሲያደርግ ቆይቷል። አዋሽ ባንክ የረመዳን ኢፍጣር መርሃ ግብር አካሄደ። ኢኽላስ የተሰኘ ከወለድ ነጻ አገልግሎት በመስጠት የሚታወቀው አዋሽ ባንክ የታላቁን የረመዳን ወር ጾም ምክንያት በማድረግ ከደንበኞቹና ከባንኩ ቤተሰቦች ጋር የኢፍጣር መርሃ ግብር ያካሄደው ረቡዕ የካቲት 25 2018 ነው። በኢፍጣር መርሃ ግብሩ ላይ የተናገሩት የአዋሽ ባንክ ፕሬዝዳንት አቶ ፀሐይ ሺፈራው በዘንድሮ ረመዳን አዋሽ ለወዳጅ በሚል መሪ ቃል በተለያዩ 52 ከተሞች የኢፍጣር ፕሮግራም እያከናወነ እንደሚገኝ ገልጸዋል። ከዚህ በተጨማሪም ባንኩ ባደረጋቸው ሰው ተኮር እንቅስቃሴዎች አረጋውያንና አቅመ ደካማ ወገኖችን መደገፍ ተችሏል ብለዋል። ኢኽላስ በተሰኘው ከወለድ ነጻ አገልግሎት ዘርፍ ባንኩ በታላቁ የረመዳን ወር የኢፍጣር ፕሮግራም በማዘጋጀቱ ክብር ይሰማዋል ሲሉ የተናገሩት ፕሬዝዳንቱ አዲስ አበባን ጨምሮ በበርካታ የኢትዮጵያ ከተሞች ተመሳሳይ መርሃ ግብር መቀጠሉን ገልጸዋል። ባንኩ ባካሄደው የኢፍጣር መርሃ ግብር ላይ ለ7 የበጎ አድራጎት ድርጅቶች የገንዘብ ድጋፍ አድርጓል። የገንዘብ ድጋፍ ካበረከተላቸው መካከል ለወንድም ካሊድ ፋውንዴሽን 5 ሚሊዮን ብር ሲያበረክት ለሲለና የበጎ አድራጎት ድርጅት 4 ሚሊዮን ብር ለግሷል። ሌላኛው ከባንኩ ስጦታ የተበረከተለት አብደላ ኢብን ኡሚ መክቱም የቁርአን ማህበር ነው። ማህበሩ 3 ሚሊዮን ብር በስጦታ ተበርክቶለታል። እዝነት የአካል ጉዳተኞች መርጃ ድርጅትም በተመሳሳይ 3 ሚሊዮን ብር ድጋፍ ተደርጎለታል። ተስፋ አዲስ የህፃናት ካንሰር አሶሲዬሽን 2 ሚሊዮን ብር ተበርክቶለታል። የኢትዮጵያ የልብ ህሙማን ማህበር በተመሳሳይ 2 ሚሊዮን ብር ድጋፍ ተደርጎለታል። አዋሽ ባንክ ባከናወነ የኢፍጣር መርሃ ግብር በህፃናት በአረጋውያንና በአካል ጉዳተኛ ወገኖች በጤናና በተለያዩ ማህበራዊ ጉዳዮች ላይ እየሰሩ ለሚገኙ ለ7 የበጎ አድራጎት ተቋማት አጠቃላይ በስጦታ ያበረከተው 25 ሚሊዮን ብር ነው። ቡና ባንክ ለደንበኞቹ የኢፍጣር መርሃ ግብር አከናውኗል። ቡና ባንክ ለደንበኞቹ የካቲት 25 2018 በአዲስ አበባ ኃይሌ ግራንድ
ሆቴል የኢፍጣር መርሃ ግብሩን አከናውኗል። ኻዲም የተሰኘ ከወለድ ነጻ አገልግሎት የሚሰጠው ቡና ባንክ ከ600 ሺህ በላይ ደንበኞች ማፍራቱ ተገልጿል። በሁሉም 456 ቅርንጫፎቹ አገልግሎት እየሰጠ እንደሚገኝም ኃላፊዎቹ አስረድተዋል። በመርሃ ግብሩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ምክር ቤት ዋና ጸሐፊ ሼህ ሙሐመድ ዘይን ዘህረዲን፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ ሙሐመድ ሸሪፍን ጨምሮ የባንኩ ከፍተኛ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ባንኩ ጁማ በመቄዶንያ የአረጋውያን ማዕከል የኢፍጣር መርሃ ግብር እንደሚያካሂድ ተገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በባንኮች መካከል የተደረገው የገንዘብ ገበያ የ2 ትሪሊየን ብር ታሪካዊ ግብይት አስመዝግቧል ተባለ። ከቆይታ በኋላ የኢራን ባለስልጣናት እስራኤል በባህረ ሰላጤው የኤነርጂ ጣቢያዎች ላይ የተወሰኑ የድሮን ጥቃቶችን እንደፈጸመ ተናግረዋል። እንመለስበታለን። ይጠብቁን። በኡጋንዳ የመጀመሪያው ኢስላማዊ ኢንሹራንስ ተከፈተ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ታሚኒ ጀነራል ኢንሹራንስ የተሰኘውን በሀገሪቱ የመጀመሪያውን የኢስላማዊ የኢንሹራንስ ኩባንያ በዋና ከተማዋ ካምፓላ በይፋ መርቀዋል። ፕሬዝዳንቱ ኩባንያውን የመረቁት በሎጎጎ በተዘጋጀ የኢፍጣር ግብዣ ላይ በተገኙበት ወቅት ነው። የኢንሹራንስ ኩባንያው እንደ አውሮፓውያኖቹ አቆጣጠር በ2024 በፕሬዝዳንት ሙሴቬኒና በአፍሪካ ህብረት ሊቀመንበር መህሙድ አሊ ዩሱፍ ተመርቆ ስራ የጀመረው የሰላም ባንክ እህት ኩባንያ መሆኑ ተገልጿል። ሰላም ባንክ በሀገሪቱ ሙሉ በሙሉ ከወለድ ነጻ አገልግሎት የሚሰጥ በሸሪዓ መርህ የሚተዳደር የመጀመሪያው ኢስላማዊ ባንክ ነው። ፕሬዝዳንት ሙሴቬኒ በምረቃው ስነ ስርዓት ላይ ባደረጉት ንግግር ኢንሹራንስ ማለት ችግር በሚፈጠርበት ጊዜ መጠባበቂያ እንዲኖር አስቀድሞ መዘጋጀት በመሆኑ ታሚኒ ኢንሹራንስ ይህን የፋይናንስ ሰንሰለት በማሟላቱ አመሰግናለሁ ብለዋል። አክለውም ኡጋንዳ በአሁኑ ወቅት ከ48 ሚሊዮን በላይ ህዝብ ያላት መሆኗን ገልጸው የኩባንያው መጀመር ለሀገሪቱ ምቹ ወቅት ላይ መሆኑን ጠቁመዋል። ኢንሹራንስ ኩባንያው በሸሪዓ ህግጋት መሰረት የሚንቀሳቀስ ነው። በተለይም አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ተጠቃሚ ለማድረግ የታለመ መሆኑ ተገልጿል። የታሚኒ ኢንሹራንስ ዋና ስራ አስፈጻሚ ሙሐመድ ባህዶን የአፍሪካ ሀብት በአፍሪካ ውስጥ ኢንቨስት መደረግ እንዳለበት በመግለጽ ኩባንያው በስነ ምግባር ላይ የተመሰረተ ኢንቨስትመንት፣ ግልጽነትና የጋራ ተሳትፎን መርህ በማድረግ የሀገሪቱን የኢንሹራንስ ገጽታ ለመቀየር እንደሚሰራ አረጋግጠዋል። ኩባንያው ተካፉል በተሰኘውና በጋራ ኃላፊነት ላይ በተመሰረተው መርህ እንደሚሰራ ተገልጿል። በኡጋንዳ የሚኖሩ ሙስሊሞች ከአጠቃላይ ህዝብ 14 በመቶ እንደሆኑ ሪፖርት አመልክቷል። በፍሎሪዳ ገዢ የተጣለው የዘ ካውንስል ኦን ኢስላሚክ ሪሌሽንስ የአሸባሪነት ፍረጃ በፌዴራል ዳኛ ታገደ። በፍሎሪዳ ታላሃሲ የሚገኝ የፌዴራል ፍርድ ቤት የግዛቲቱ ገዢ ሮን ዲሳንቲስ ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የተሰኘውን የሙስሊሞች መብት ተሟጋች ድርጅት ላይ የጣሉትን የሽብር ድርጅት ፍረጃ በጊዜያዊነት አግዷል። የፌዴራል ዳኛው ማርክ ዎከር በሰጡት ውሳኔ ገዢው ዲሳንቲስ በህዳር 29 2018 ያስተላለፉት ትዕዛዝ የህገ መንግስቱን የመጀመሪያ ማሻሻያ የሚጥስ መሆኑን ገልጸዋል። ዳኛው በውሳኔያቸው ላይ ጥያቄው አንድ ገዢ አስቸኳይ ባልሆነ ሁኔታ ውስጥ በአሜሪካ ካሉ ትላልቅ የሙስሊም የሲቪል መብቶች ተሟጋቾች አንዱን በራሱ ውሳኔ የሽብርተኛ ድርጅት ብሎ ሊፈረጅ እንደማይችል ድምዳሜ ላይ መድረሱን አብራርተዋል። ገዢው ዲሳንቲስ ድርጅቱን አሸባሪ በማለት የፈረሙት ትዕዛዝ በግዛቲቱ የሚገኙ የመንግስት መስሪያ ቤቶች፣ ከተሞችና ካውንቲዎች ከሲቪል መብት ተሟጋቹ ድርጅት ጋር ምንም አይነት የስራ ውል፣ የገንዘብ ድጋፍ ወይም የስራ ቅጥር እንዳያደርጉ የሚከለክል ነበር። ይህን ተከትሎም ድርጅቱ ክስ የከፈተ ሲሆን ውሳኔው የመናገር ነጻነትን የሚገታና በፖለቲካው አመለካከት ላይ የተመሰረተ አድሎ ያለበት ነው በሚል ተከራክረዋል። እንዲሁም ድርጅቱ በማንኛውም የፌዴራል መንግስት አካል በሽብርተኝነት ተፈርጆ የማያውቅ ድርጅት መሆኑን አስረድተዋል። የፍርድ ቤቱ የጊዜያዊ እግድ ውሳኔ ክሱ በዝርዝር ታይቶ እስኪጠናቀቅ ድረስ የገዢው ትዕዛዝ ተግባራዊ እንዳይሆን ያደርጋል መባሉ ተዘግቧል።
የኢራን ጠቅላይ መሪ አሊ ኻሚኒ ቀብር ወደ ሌላ ጊዜ መሸጋገሩ ተነገረ። ባለፈው ሳምንት በእስራኤልና አሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አሊ ኻሜኒ የቀብር ስነ ስርዓት ወደ ሌላ ጊዜ መተላለፉን የኢራን ኢስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ ሰይድ ሞህሲን ለተስኒም ዜና ወኪል ተናግረዋል። የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ረቡዕ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው ቀብር እንዲዘገይ የተደረገው በርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግረዋል። የኻሜኒን ቀብር ተከትሎ ተተኪያቸው ይፋ እንደሚሆን እየተጠበቀ ሲሆን በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛው የሃይማኖትና ፖለቲካዊ ምክር ቤት የሚሰበሰቡባቸው ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ነገር ግን አንድ የምክር ቤቱ አባል ጉባኤው የኻሜኒን ተተኪ ለመወሰን ተቃርቧል በማለት ተናግረዋል። ባለፈው ቅዳሜ ቴህራን ውስጥ በአሜሪካና በእስራኤል በተፈጸመው ከባድ ጥቃቶች የኢራን ጠቅላይ መሪን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት ተገድለዋል። ይህ በእንዲህ እንዳለ የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ ፕሬዝዳንት ትራምፕ የአሜሪካን ሕዝብ ፍትሃዊ ወዳልሆነ ጦርነት ጎትተው አስገብተዋል ሲሉ ወቅሰዋል። በሌላ የኢራን ኸበር የኢራን ባለስልጣናት እስራኤል በባህረ ሰላጤው የኢነርጂ ጣቢያዎች ላይ የተወሰኑ የድሮን ጥቃቶችን እንደፈጸመች ተናገሩ። የኢራን ባለስልጣናት እስራኤል በአረብ ባህረ ሰላጤ ውስጥ በሚገኙ የኃይልና የሲቪል ጣቢያዎች ላይ የተወሰኑ የድሮን ጥቃቶችን በመፈጸም ክስ ሰንዝረዋል። እስራኤል ጥቃቶቹን የሰነዘረችው በቀጠናው ቁጣ እንዲቀሰቀስና የአረብ ሀገራት ወደ ጦርነቱ እንዲገቡ ለማድረግ የታሰበ ሙከራ ነው ብለዋል። አንድ የኢራን የውጭ ጉዳይ ሚኒስቴር ባለስልጣን ለሚድል ኢስት እንደተናገሩት እስራኤል በሳውዲ አረቢያ ላይ ከተፈጸሙት በርካታ የድሮን ጥቃቶች በስተጀርባ እጁ አለበት። ስማቸው ያልተገለጸው ባለስልጣኑ አንዳንድ ጥቃቶች በእኛ በኢራናውያን አልተፈጸሙም ብዬ በእርግጠኝነት መናገር እችላለሁ ብለዋል። ባለስልጣኑ የትኛው ጥቃት እስራኤልን ተጠያቂ ያደረገ እንደሆነ ለመናገር ፍቃደኛ ባይሆኑም ሳውዲ አረቢያ ቢያንስ 5 ጊዜ በአውሮፕላኖችና ሚሳይሎች ጥቃት የተሰነዘረባት ሲሆን የፕሪንስ ሱልጣን አየር ማረፊያ፣ የራስ ታኑራ የነዳጅ ማጣሪያ ፋብሪካና በሪያድ የሚገኘው የአሜሪካ ኤምባሲ ከተሰነዘሩባቸው ተቋማት መካከል ይጠቀሳሉ። የኦማን ዱክም ወደብም እንዲሁ 2 ጊዜ ኢላማ ተደርጓል። ኢራን ከባለፈው ሳምንት ቅዳሜ ጀምሮ በመካከለኛው ምስራቅ የሚገኙ የአሜሪካን ንብረቶች ላይ ጥቃት እየሰነዘረች ትገኛለች። ይህ የአጸፋ ጥቃት የተጀመረው የኢራን ጠቅላይ መሪ አሊ ኻሜኒ በእስራኤልና አሜሪካ ጥቃት መገደላቸውን ተከትሎ ነው። ኢራን በመጀመሪያው ጥቃት ኢላማ ያደረገችው በአሜሪካ ወታደራዊ ንብረት ላይ በማተኮር ነበር። ነገር ግን የባህረ ሰላጤው ሀገራት ኢራን ሆቴሎችን፣ አየር ማረፊያዎችንና የኃይል ተቋማትን ጨምሮ የሲቪል መሰረተ ልማቶችን ኢላማ ለማድረግ አድማሷን ማስፋቷን ተናግረዋል። የኢራን ባለስልጣናት ግን በባህረ ሰላጤው የኃይል ማመንጫ ተቋማት ላይ ጥቃት ማድረሳቸውን በይፋ አስተባብለዋል። ለ6 ቀናት የቀጠለው ጦርነት ሳውዲ አረቢያና ኳታር የነዳጅና ጋዝ ወደ ውጭ የመላክ አቅማቸውን በእጅጉ የጎዳ ሲሆን የውጭ ሀገር ዜጎችን በስፋት የምታስተናግደው ዱባይንም ምስል የጎዳ ነው ተብሏል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።